ነት ሐረብ ሀገር ሆናችሁ በጣም መታዘባችሁ ነገር አለ። በጣም ነው መታዘባችሁ እግዚአብሔርን ምንድነው በሎኝ እያየን ነው መቼ የሚካድ ነገር አይደለም። አንድ ሴት አገባች ተብሎ አንድ ሰው እስከ 3-4 ሪያል 4 ሪያል ወርቅ ገዝታ ታቀርባለች። ለምን እከሌ የ4 ሪያል ወርቅ ነው ገዛቸው የሚባል አባባል አለ። መዋጮ ይባላል። ሰው ጓደኛው ላገባቸው 100 ብር መዋጮ ብሎ ያቀርባል። ስደት ሀገር ቁጭ ብሎ 4 ሪያል እኮ 100 ብር ነው። ያን 100 ብር ግን ለእናትሽ ብትልኪላት ስንት ቀዳዳ እንደምትደፍንበት ታውቂያለሽ? አንዳንድ የተደፈናችሁ ስማችሁ እንዲገን የምትፈልጉ አለው የምትሉ በየሰርጉ በየድግሱ እማትጠፉ አሸብርቃችሁ በሜካፕ ራሳችሁን አሳምራችሁ የምትወጡ የእናታችሁን ጓዳ ሳትሸፍኑ ሳር ቤቷን በቆርቆሮ ቤት ሳትቀይሩላት ተሽጦ የተላካችሁበትን ገንዘብ ለቤተሰብ ሳትመልሱ ሰርግና ድግስ ቦታ የምትሮጡ እህቶቻችን ግን ተቆጠቡ። ኑሮ ያስተምራችሁ፣ ህይወት ያስተምራችሁ። የምር ኢትዮጵያ መጥቶ እማይበሽቅ እማይናደድ እዛ ባሳለፈው ላይፍ የማይናደድ የለም። እዚህ ሲቸገር ነው የሚያውቀው። በቃ ብዙ ነገር እንደ እህት እንደ ወንድም መማያቸው ልክ እኔ ታመምኩኝ እኮ ብዬ ቤት በትክክል 3 ወር ስተኛ ወላሂ ብዬ ነው የምነግርሽ፣ አንድም ሰው ሊጠይቀኝ የመጣ የለም። ሌላውን ትተሹ ስልክ እንኳን ደውለው እንዴት ሆንሽ ምን ትፈልጊያለሽ አይደለም እኔ እንጃ አላህ ይግደልሽም ይማርሽም እኮ ጥሩ ነገር ነውና እንደዛ እንኳን የሚለኝ አልነበረም። የሆነ ጊዜ እንደውም በቃ በጣም ከመተማመም የተነሳ ሽንት ቤት መሄድ አልችልም። እንደዚህ እየተሳብኩኝ ነበር የምሄደው። ቆሜ ከሄድኩኝ እወድቃለሁ። ራሴን መቆጣጠር አልችልም። ደሜ 3.4 ደርሶ ነበረ አልቆ ማለት ነው። እና ጓደኞቼ የምላቸው ልጆች ጋር ደወልኩኝ። አንደኛዋ ጋር ደወልኩላትና በአላህ ርቦኛል ማለት መዳምሽ የሰጠችሽ ምግብ ካለ የተረፈሽ ወይ ደግሞ ከነሱም የተረፈ ምግብ ካለ አቀብኝ በአላህ በጣም ርቦኛልና ሰርች መብላት ስለማልችል ምናምን ስላት እሺ ጠብቂኝ መግሪብ ላይ አመጣልሻለሁ፣ አሁን ትንሽ ስራ አለብኝ ሰዎቹ ስሪ ብለውኛልና እሱን ልጨርስ አመጣልሻለሁ ብላኝ ያው ራብ አይደል ጊዜ ሰጥማ ተነስቼ መስራት በቻልኩኝ ሰራ ነበር፣ ግን አልችልም፣ አቅሙ የለኝም፣ መቆም አልችልም። ሲጀመር ወደ ምድጃ ራሱ አልቀርብም ነበርና መግሪብ ሰዓት ደረሰ አይደርስ የለም ደወልኩላት ዘጋችብኝ። እና በቃ ደጋግሜ ደወልኩላት ቀረች፣ አልመጣችም። ከዛ ያችንም ተውኳትኝና ሌላ ደግሞ ነበረች። እሷ አሚር ቤት ሀብታሞች ቤት ነው የምትሰራውና የሆነ ከኔ እሷ ትሻላለች በሚለውም ደወልኩኝላት። ከቻልሽ ምግብ ካልቻልሽ ደግሞ 100 ሪያል ላኪልኝ እኔ ከኢትዮጵያ ስልክልሻለሁ። ማዘርን ያው ለቤተሰብ አልተናገርኩም እንደዛ እንደምሆን ማንንም አያውቅም። እና 100 ሪያል ላኪልኝ እና እኔ በቃ ወይ ከኢትዮጵያ ስልክልሻለሁ ወይ ደግሞ የሆነ ቀን አላህም ጤና ይመልሶልኝ ከሰራው እመልስልሻለሁ ምናምን ስለ አንቺ ትቀልጃለሽ እንደ 100 ሪያል በኢትዮጵያ ስንት ነው መንዝሪው አለችኝ ማለት ነው። እና ምን ችግር አለው እንግዲህ አስቢው፣ እኔ ባለኝ ሰዓት እኔ ብር በነበረኝ ሰዓት አብረን በቃ ይሁን እኔ እንጃ ቢስሚላህ ስለሽ ከባድ ነው። ብር በነበረኝ ሰዓት እኮ አብረውኝ ይወጣሉ፣ አብረውኝ በቃ እኔ ቤት ይመጣሉ። እነሱ ሲመጡ እኔ እንጃ የሆነ ሌላ መላክ የወረደ እስከሚመስለኝ ድረስ ያለኝን ነገር አዘጋጅቼ ቤት ያፈራውን ሰርቼ ባጣ እንኳን የሆነ ተበድሬ ሁላ ማዘጋጀላቸው ጊዜ ነበር እኔ ጋር በሚመጡ ሰዓት ማለት ነው። አንቺ ከባድ ነው ታመሽ ሰው በሚያስፈልገሽ ሰዓት ወድቀሽ የሆነ ርቦሽ ጠምቶሽ የሆነ ብዙ ስቃዮችን አሳልፈሽ ወላሽ እንት ቤት እኔ ገላይ መታጠብ ናፍቀኝ ነበር። ማን ነው የሚያጥበኝ? ምክንያቱም እወድቃለሁ፣ ቆሜ መታጠብ አልችልም። ቁጭ ብዬ ነበር የምታጠበው። ሽንት ቤት ቆሜ መንጸዳዳት አልችልም፣ እንደፈለኩ እጄ መታጠብ አልችልም። የለዩ ውሃ ነበረ እና
ይሆን አላውቅም። ቢስሚላ ከባድ ነው። አይዞህ ታይ እንዳታለቅሽ ደግሞ እንዴ በህይወት አሁን እኮ አንቺ በህይወት አለሽ፣ እየተራመድሽ ነው። መርሳት